ጤና ይስጥልን ተከበራችሁ የብሬዶ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ መጋቢት 11 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በሁሉም ግንባሮች ተጠናክሮ የቀጠለው የሁለተኛ ቀን ዘመቻ አንድነት ድሎች፣ የአብይ ጥላቻና ፓርላማው፣ የቤተ መንግስቱ ጉዞ፣ ዛሬም ያዛዡ መገደል፣ ፖለቲካ እስረኛውና አፈናው፣ የሰራዊቱ እርስ በርስ ውጊያ፣ ቻይናና ካናዳ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ በጎጃም ዛሬም የአብይ አገዛዝ ስልጣን አስጠባቂ ጦር ኮሎኔልን መደምሰሱን አስታወቀ። በተለያዩ ግንባሮች የተደረጉ ያሉ የዘመቻ አንድነት ውጊያዎች ተጠናክረው ቀጥለዋል። በጠላት ላይ ድል ተቀዳጅቷል። የአማራ ፋኖ በጎጃም ሶስተኛው አገው ምድር ክፍለ ጦር ዘንገና ብርጌድና ጊዮን ብርጌድ አሻፋ ላይ ታሪክ ተናበው መስራታቸውን፣ ኮሎኔል አባተ የተሰኘውም የአብይ አገዛዝ ስልጣን አስጠባቂ ጦር ኮሎኔል መደምሰሱን፣ 2 ሻለቃዎች አብረውት መደምሰሳቸውና የእጅ ስልኩ በሶስተኛው ክፍለ ጦር አመራሮች እጅ እንደሚገኝ የአማራ ፋኖ በጎጃም ዛሬ መጋቢት 11 ቀን 2017 የሁለተኛ ቀኑን ዘመቻ አንድነት አስታኮ ባወጣው መግለጫ ገልጿል። በዛሬው በተለያዩ ግንባሮች በነበሩ አውደ ውጊያዎች 1 ዲሽቃ፣ 3 ብሬን፣ 2 ስናይፐር፣ 6 ሽጉጥ፣ ከ50 በላይ ጥቁር ክላሽ፣ ከ50 በላይ ክላሽ፣ ከ7000 በላይ ጥይት እንዲሁም የአመራር ማህበረሰብና ሰነዶች የተማረኩ ሲሆን ጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ አፋሽ ላይ ባደረገው ከባድ ትንቅንቅ ወራሪውን ጭፍራ ከከተማ በመሳብ ሲወቅጡት ውለው ከፍተኛ ጉዳት እንዳደረሱበት አስታውቋል። በዚህ ውጊያ ሰከላ ጊዮን ብርጌድ 2ኛ ሻለቃ ከዘንገና ብርጌድ ጋር በአንድነት ተናበው ሲዋጉ መዋላቸውን በዚህ ዘመቻ 100 ተራሮች ዲሽቃ የማረከው ይኸው ክፍለ ጦርና ብርጌዱን መሆኑን ያስታወሰው መግለጫ አዲስ አለማየሁ ክፍለ ጦር አብራጂት ብርጌድ ኮርክ ከተማ በመግባት ብዙ ጠላት መደምሰስ መቻሉም ተገልጿል። ቲሊ ከተማ በፋኖ ቁጥጥር ስር መዋሏን ገልጿል። ሁለተኛ ቀኑን በያዘው ዘመቻ አንድነት በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ኤፍሬም አጥናፉ ብርጌድ፣ ቀኛዝማች ስሜነ ደስታ ብርጌድ፣ ዘንገና ብርጌድና ጊዮን ኃይል በማውጣጣት ባደረጉት ጥምር ውጊያ ትሊሊ ከተማን በቁጥጥር ስር ማድረግ መቻላቸውንም አስታውቋል። ዘመቻ አንድነት በጎጃም፣ በጎንደር፣ በወሎ፣ በሸዋ የሚገኙ ጀግኖች ታሪክ እየሰሩ እንደሚቀጥል የአማራ ፋኖ በጎጃም ባወጣው በዚሁ መረጃ ገልጿል። በዛሬው ዘመቻ ፋኖ በርሌው ለሁለተኛ ጊዜ ዲሽቃ የማረከ ሲሆን ከዚህ ቀደም የአማራ ፋኖ በጎጃም ባወጀው ዘመቻ 100 ተራሮች 1 ዲሽቃ ማርኮ እንደነበር ታውቋል። በበርካታ ከተሞች ዛሬ ሁለተኛ ቀኑን ባስቆጠረው ዘመቻ አንድነት የድምሰሳ ውጊያ የአማራ ፋኖ በጎጃም 4 አውደ ውጊያዎች ማድረጉና በአማራ ፋኖ በጎጃም 1ኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነ ብርጌድ፣ በ3ኛው ጎጃም አገው ምድር ክፍለ ጦር ቢተወደድ አያሌው መኮንንና አቤ ጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ በርካቶችን መማረካቸው ተገልጿል። በዚህም ኮሎኔል ታደሰ ሙሉነ ብርጌድ መራዊና ገርጨጭ ከተሞች ላይ በመግባት ጀብዱ የፈጸመ ሲሆን 50 የጠላት ኃይል በመደምሰስ 60 በማቁሰል 10 ምርኮኛ በማድረግ ጀብዱ በመፈጸም 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭና 1200 ጥይት ከመራዊ ከተማ መማረክ መቻላቸው ተገልጿል። ገርጨጭ ከተማ ላይ ታደሰ ሙሉነ ብርጌድ ባደረገው ማጥቃት 31 የጠላት ኃይል ሲደመሰስ 17 ቁስለኛ በማድረግ ከተማ ውስጥ የነበረውን ጠላት መመንጠሩን፣ የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ መግባት 20 የጠላት ኃይል በመደምሰስ 32ቱን በማቁሰል ጀብዱ የፈጸመ ሲሆን ባህር ዳር ከተማ አጠገብ በሚገኘው አየር ኃይልና መኮድ መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ በዲሽቃ ማጥቃት 13 ልዩ የተባሉ የአብይ አገዛዝ ስልጣን አስጠባቂ ኮማንዶዎችን መደምሰስ መቻሉ ተገልጿል። ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎች ድብደባ ተፈጽሞባቸዋል። በጎጃም አገው ምድር ክፍለ ጦር ቢተወደድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌድ የተቀናጀ ጥቃትም ከድምሰሳ የተረፉ 10 የጠላት ኃይሎች እጅ ሲሰጡ የአማራ ፋኖ በጎጃም የሚያመርተው ዘሪሁን 13 በተባለው መሳሪያ ዝብህስ አካባቢ አንድ ቦታ ተሰብስቦ ሎጂስቲክ አከማችቶ ማዘዣ አድርጎት የነበረውን የጠላት ኃይል በጅምላ መደምሰስ መቻሉንም ዛሬ መጋቢት 11 ቀን 2017 የአማራ ፋኖ በጎጃም ባወጣው በዚሁ መግለጫ ጠቅሷል። በዚህም በዛሬ ሁለተኛ ቀኑን በያዘው ዘመቻ አንድነት 124 የጠላት ኃይል ሲደመሰስ 109 መቁሰላቸውን፣ 20 የጠላት ኃይል የተማረከ ሲሆን 42 መሳሪያ፣ 1200 ጥይት በዚህ ግንባር ብቻ ተማርኮ በዛሬው ውጊያ መራዊ፣ ገርጨጭ፣ መሸንቲ፣ ዝብህስ፣ መኮድና አየር ኃይል ግቢዎች ጥቃት የተፈጸመባቸው ቦታዎች መሆኑን በዋና ቃል አቀባዩ ፋኖ ማርሸት ጻሁና በምክትል ቃል አቀባዩ ፋኖ ስቲበላለሙ ዘሪሁን በኩል ባወጣው መረጃ አስታውቋል።
የትግራይ ክልል ጊዜያዊ አስተዳደር ለተጨማሪ 1 ዓመትም እንዲቀጥል ከሁሉም ኃይሎች ጋር ንግግር እየተደረገ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። የቀይ ባህር ጥያቄን በተመለከተ ኢትዮጵያም ከጎረቤት ሀገራት ጋር ጦር የሚያማዝዝ አቋም የላትም፣ ነገር ግን ኢትዮጵያም ከየትኛውም አቅጣጫ ለሚሰነዘርባት ጥቃት ምላሽ ለመስጠትም ዝግጁ ነች አሉ። ከህዝብ እንደራሴዎች ለቀረበላቸው የተለያዩ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ የትግራይ ክልል ወቅታዊ ሁኔታን በተመለከተ በትግራይ ክልል ጊዜያዊ አስተዳደሩ ለተጨማሪ 1 ዓመት እንዲቀጥል ከሁሉም ኃይሎች ጋር ንግግር እየተደረገ መሆኑን ጠቅሰው የፕሪቶሪያው የተኩስ አቁም ስምምነት ለብዙዎች ልምድ የሚሰጥ የትግራይ ክልል ህዝብ በጦርነት ወቅት የተነፈገው መብቱን እንዲያገኝ ያደረገ መሆኑን ጠቅሰዋል። መንግስታቸው በማንኛውም ሰዓት የተፈናቀሉ ዜጎችን ለመመለስ ዝግጁ መሆኑን የገለጹት አብይ አህመድ በተፈናቀሉ ዜጎች ላይ ይሰራል ያሉትን የፖለቲካም ሴራ የሰዎችን ችግር ከፖለቲካ መነጠል አስፈላጊ መሆኑንም ገልጸዋል። ለትግራይ ክልል ጊዜያዊ አስተዳደር ኃላፊዎች በተለይ ለፕሬዝዳንቱ አቶ ጌታቸው ረዳ፣ ለምክትላቸው ለሌተና ጀነራል ታደሰ ወረደና ለሌተና ጀነራል ጻድቃን ወልደተንሳይ መራርም ምስጋናቸውን ያቀረቡት ጠቅላይ ሚኒስትር አብይ አህመድ የ2 ዓመት የትግራይ ክልል ጊዜያዊ አስተዳደር የጊዜ ገደብ በመጠናቀቁ እስከ መጪው ምርጫ ድረስም ስራውን እንዲሰራ ህዝብን ለምርጫ ማዘጋጀትና የስልጣን ባለቤት የማድረግ ሂደት ማረጋገጥም እንደሚገባ ያለፈው የስራም ክንውኖችን ተገምግመው በግለሰቦች ደረጃም ለውጥ ሊካሄድ እንደሚችል የሚቋቋመው መንግስትም ለህዝብም ይፋ እንደሚደረግም ፍንጭ ሰጥተዋል። በሌላ ዜናም በባህር በር ጥያቄ ጉዳይ ምላሽ የሰጡት አብይ አህመድ ኢትዮጵያ በቀይ ባህር ጉዳይ ከቀጠናው ሀገራት ጋር በሰላም መተባበር የምትፈልግና ትንኮሳን የማትሰነዝር አገር መሆኗን ላረጋግጥ እወዳለሁም ብለዋል። ህልማችን ልማትም ሰላምና እድገት ነው ያሉትም ጠቅላይ ሚኒስትሩ ሆኖም ግን ኢትዮጵያ ከየትኛውም አቅጣጫ ለሚሰነዘርባት ምላሽ ለመስጠትም ዝግጁ ነችም፣ ዝግጁነታችንን ጦርነት ለመጀመር ሳይሆን ለማስቀረት ነው ብለዋል። የኤርትራው የውጭ ጉዳይ ሚኒስትር ከትላንት በስቲያ አስመራ ውስጥ ለሚገኙ ዲፕሎማቶች በሰጡት መግለጫ ኢትዮጵያ ዘመን ያለፈበትና ተቀባይነት የሌለው ያሉትን አካሄድ እየተከተለች በመሆኗ የኤርትራ መንግስት በኢትዮጵያ ላይ ዓለም አቀፉ ማህበረሰብ ጫና እንዲፈጥር ጥያቄ ማቅረባቸውን መዘገባችን ይታወሳል። በሸዋም ዘመቻ አንድነት ተጠናክሮ ቀጥሏል። በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ጦር ልቼና ሳሪያ ቀበሌዎች ላይ ፋኖ የሰነዘረውን የተቀናጀ ጥቃት ተከትሎ በአገዛዙ ላይ ድል መቀዳጀቱን አስታወቀ። የዘመቻ አንድነት ዘመቻ ውሎ በሚል የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ መጋቢት 11 ቀን 2017 ባወጣው መግለጫ በአማራ ፋኖ በሸዋ ስር የሚገኘው ነጎድጓድ ክፍለ ጦር ከመብረቁና አንበሳው ብርጌድ የተውጣጡ ሻለቆች በዛሬው ዕለት መጋቢት 11 ቀን 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ጦር ልቼና ሳሪያ ቀበሌዎች ኩኬለሽ ይተይ ማርያምና ኢየሱስ በተባሉ ቦታዎች በወሰዱት ወታደራዊ እርምጃ በርካታ ያገዛዙ ጥምር ጦር ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። የአማራ ፋኖ በሸዋ ዋና ቃል አቀባይና የዘመቻ አንድነት ዘመቻ ውሎ ቃል አቀባዮች አንዱ የሆነው ዶክተር አብደላ አድሪስ በላከው በዚሁ መግለጫ ከዚህ ግንባር በተጨማሪ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖ ዘመቻ አንድነትን ትላንት መጋቢት 10 ቀን 2017 ዓ.ም አመሻሹ ላይ 12 ሰዓት ከ40 ገደማ ጠላት ላይ ወደ ከተማ ገብተው የተጠና ወታደራዊ ኦፕሬሽን በመውሰድ የነበልባል ብርጌድ ተወርዋሪዎች መሃል አረርቲ ከተማ ላይ ጥቃት መሰንዘራቸውን አስታውቋል። አረርቲ ከተማ ጥሰው የገቡት የነበልባል ብርጌድ ተወርዋሪዎች አረርቲ ሆስፒታል አካባቢ በነበረው ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር ላይ የሰነዘሩትን ጥቃት ተከትሎ ወራሪው ኃይል ላይ ከፍተኛ ሰብአዊ ኪሳራ በማድረስ በርካታ ያገዛዙ ስልጣን አስጠባቂ ወታደሮች አስክሬን በአስፓልት ላይ ጭምር ወደ አድቆ እስከ መታየት መድረሱን ነበልባሎቹ ተልኳቸውን በመፈጸም ከከተማ መውጣታቸውን ገልጿል። የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል በዘመቻ አንድነት በሌላ ግንባርም ያገዛዙ ሰራዊት በነበልባሎቹ የከተማ ጥቃትና በደፈጣ ምታቸው የተሰላቹትና ያገዛዙን ጸያፍ ዘር ተኮር አሰራር የተጸየፉ ወዶ ገቦች በርካታ ያገዛዙን ስልጣን አስጠባቂ ሰራዊት የኦሮሚያ ተወላጆች ከነሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን መቀላቀላቸውን በዚህ ወር በርካታ ያገዛዙ ስልጣን አስጠባቂ ጦር አባላትና የሚሊሻ አባሎች ወደ ነበልባል ብርጌድ በገዛ ፈቃዳቸው መቀላቀላቸውንም የዘመቻ አንድነት ሁለተኛ ቀን ውሎን አስታኮ የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ መጋቢት 11 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በማዕከላዊ ጎንደርና በደቡብ ጎንደር ዞን በተደረገ ውጊያ በዘመቻ አንድነት ፋኖ ድል መቀዳጀቱን አስታወቀ። የአማራ ፋኖ አንድነት በጎንደር መብረቁ ክፍለ ጦር ዛሬ መጋቢት 11 ቀን 2017 ባወጣው መረጃ በማዕከላዊ ጎንደር ዞን ቆላ ወገራና በደቡብ ጎንደር አዲስ ዘመን በተደረጉ ውጊያዎች የአብይ አገዛዝ ስልጣን
አስጠባቂ ወታደሮች ላይ የተሰነዘረውን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን የአማራ ፋኖ አንድነት በጎንደር ስር በአርበኛ ኮማንዶ ያለው አዱኛ የሚመራው መብረቅ ክፍለ ጦር በአዲስ ዘመን ባደረገው ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ መሳሪያ ከጠላት ላይ መማረክ መቻሉ ታውቋል። ክፍለ ጦሩ ዛሬ መጋቢት 11 ቀን 2017 ባወጣው በዚሁ መረጃ በውጊያው በርካታ ቁጥር ያላቸው የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ ትናንት በነበረም ውጊያ ከተደመሰሱት በተጨማሪ በርከት ያሉ ቁስለኞች ለሕክምና ወደ ደብረ ታቦር ሆስፒታል መወሰዳቸውን ክፍለ ጦሩ ያወጣው መረጃ ይገልጻል። በተመሳሳይ በቆላ ወገራ ከባድ ወታደራዊ ትንቅንቅ በማድረግ የአገዛዙን ስልጣን አስጠባቂ ጦር መንገድ ሲመሩ የነበሩ ባንዳዎችም መደምሰሳቸው ታውቋል። በቆላ ወገራ ብቻ ሳይሆን ጎንደር ዙሪያን ጨምሮ በጠዳና ማክሰኝትም ውጊያ የተካሄደ ሲሆን በዚህ የገዢ ቡድን ከባድ ሰብአዊና ቁሳዊ ኪሳራ እያስተናገደ መሆኑን የአማራ ፋኖ አንድነት በጎንደር የመብረቁ ክፍለ ጦር መሪ አርበኛ ኮማንዶ ያለው አዱኛ ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ላለፉት 2 ዓመታት በየጦር ካምፖች ውስጥም ካከማቻቸው ታጣቂ ኃይሎቹም የሚሰጠው የምግብ በጀት ወይም ሬሽን መቀነሱን ገለጸ። ወደ ክልሉ የሚገባው የነዳጅ አቅርቦትን መቋረጡም ተሰማ። የአርሚ 60 ሜካናይዝድ ሎጂስቲክ ኃላፊው ተጋዳላይ ገብረ ስላሴ ባህታም ተስፋ ማርያም ለህወሓትም ታንከኞች፣ መድፈኞች፣ ሞተራይዝድና አርሚ ስታፍ ሎጂስቲክ ክፍሎችም የተላከ ደብዳቤ እንደገለጸው የታጣቂ ቡድኑ ገጥሞታል ከተባለው የበጀት እጥረት የትግራይ ክልል ህዝብ አሁናዊ አቅምን ከግንዛቤ ውስጥ በመክተት በተደረገም ግምገማ አኳያ ከመጋቢት 5 2017 ዓ.ም ጀምሮ ለታጣቂ ቡድኑ አባላት በነፍስ ወከፍ በቀን ይሰጥ የነበረው 700 ግራም ዱቄት ወደ 600 ግራም ዝቅ እንዲል እያንዳንዳቸው 115 ግራም ይመዝኑ የነበሩት 7 የዳቦ ፍሬዎች መጠናቸው ከ115 ወደ 100 ግራም ዝቅ እንዲሉ መደረጉን የሎጂስቲክ ኃላፊው ተጋዳላይ ገብረ ስላሴ ለታጣቂ ቡድኑ ኃላፊዎችም ገልጸዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በቅርቡ ከመገናኛ ብዙሃን ጋር በነበራቸው ቆይታ ይህ ከ250 ሺህ በላይ ይሆናል ላሉት የህወሓት ታጣቂ ቡድን ከደሞዝ ከፋዩ የክልሉ ሰራተኛ ደሞዝ ተቀንሶም ለታጣቂ ቡድኑ ወደ 6 ቢሊዮን ብር ወጪ ማድረጋቸውን መግለጻቸው ይታወሳል። በሌላ ተመሳሳይ ዜናም ከቅርብ ጊዜያት ወዲህ በትግራይ ክልል ውስጥ የነዳጅ አቅርቦት ከፍተኛ ችግር ውስጥ መግባቱ የተገለጸ ሲሆን የክልሉ ንግድና የኤክስፖርት ቢሮ በትላንትናው ዕለትም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር በላከው ደብዳቤ ከመጋቢት 6 2017 ዓ.ም ጀምሮ ወደ ትግራይ ክልል ይገባ የነበረው ነዳጅ መቋረጡን ገልጾ ሁኔታውም አሳሳቢ ደረጃ ላይ ደርሷል ብሏል። ይህንን ተከትሎም የጥቁር ገበያ መበራከቱም ተገልጿል። ወደ ትግራይ ክልል ይላክ የነበረው ነዳጅ ለምን እንደተቋረጠ እስከ አሁን ድረስ ከፌዴራል መንግስቱ በኩል የተሰጠ ማብራሪያም የለም። በዘመቻ አንድነት በወሎ ግንባርም ፋኖ የተቀናጀ ጥቃት በላሊበላ ወደ ከተማዋ ዘልቆ መግባት ፋኖ የወሰደውን ወታደራዊ እርምጃ ተከትሎ ራሱን ጥምር ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር አድማ ብተና ሚሊሻና ፖሊስ ከ30 በላይ መደምሰሱ ታውቋል። የፋኖ አደረጃጀቶች በጋራ ያወጁት ዘመቻ አንድነት ሁለተኛ ቀኑ በወሎ ግንባር የቀጠለ ሲሆን በዘመቻ አንድነት በወሎ ላሊበላ ከተማ ዛሬ መጋቢት 11 ቀን 2017 የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ከጠዋቱ 12 ሰዓት ጀምሮ በላሊበላ ከተማ ላይ የተጠና ወታደራዊ እርምጃ በመውሰድ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ታውቋል። በዘመቻ አንድነት ላሊበላ ከተማ ላይ የሰፈረው የጠላት ጥምር ጦር ኃይልን በመደምሰስ ታሪክ የሰራው የላስታ ሳምነው ኮር በስሩ የሚገኙ ሁሉም ክፍለ ጦሮች በተናበበና በተቀናጀ መንገድ የወሰዱትን ወታደራዊ እርምጃ ተከትሎ ማረጉ ተማረ ክፍለ ጦር በላሊበላ ሆስፒታል ማረሚያ ቤትና ከተማ መሃል አደባባይ በመግባት በተለምዶ ውሃጋን ተብሎ የሚጠራው ቦታ ላይ የነበረውን የአብይ አገዛዝ ስልጣን አስጠባቂ ጦርና አብረውት ያሉ ባንዳዎችን ምሽግ በመስበር መቆጣጠር የተቻለ ሲሆን ነበልባሎች መሃል ከተማ አደባባይ በመግባት ከጠላት ጋር አንገት ለአንገት በመተናነቅ በጨበጣ ውጊያ ጭምር በዚያ አውደ ውጊያ የሻለቃ ማዕረግ አለው የተባለ የአብይ አገዛዝ ስልጣን አስጠባቂ ጦር አመራርን ጨምሮ ባንዳ የፖሊስ አባላት ጭምር መደምሰሳቸው ታውቋል። ተፈራማሞ ክፍለ ጦር ተወርዋሪው የኃይሉ ከበደና እሸት ክፍለ ጦር የከተማዋን ሰሜንና ምዕራብ ክፍል ከሲመኖ ሽምብርማና መካልት እስከ ሹምሃት ኤርፖርት ድረስ በመዘርጋት ጠላትን በተቀናጀና በተናበበ መንገድ መውጫ መግቢያ በማሳጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ታውቋል። ተከዜ ክፍለ ጦር በበኩሉ በከተማዋ ደቡብ አቅጣጫ በእና አቶ ላብ ሰርጎ በመግባት ቻይና ካምፕ እየተባለ የሚጠራውን ዋናውን የጠላት ካምፕ ላይ የተጠናና ድንገተኛ ጥቃት በማድረስ ከፍተኛ ጉዳት ማድረሱ ታውቋል። የደጋ መብረቅ በመባል የሚታወቀው ጥራሪ ክፍለ ጦር በከተማው ምስራቅ አቅጣጫ በተለምዶ መረባረብ የሚባለው ቦታ ላይ ሰፍሮ የነበረውን ጠላት ምሽጉን በመስበር ከፍተኛ ኪሳራ በማድረስ ጠላት የከፋ ሰብአዊና ቁሳዊ ኪሳራ ማስተናገድ
ማስተናገዱ ታውቋል። ውባንተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚወስደውን ዋናውን አስፓልት በመቆጣጠር በመዝጋት በሌላ መስመር የኃይሉ ከበደ ቀሪዎቹ ሻለቆች ከሰቆጣ ወደ ላሊበላ ተጨማሪ ኃይል ጠላት እንዳያንቀሳቀስ በአስከተማ በኩል ዋናውን አስፓልት በመዝጋት የተናበበና የተቀናጀ ወታደራዊ እርምጃው በጠላት ላይ ከፍተኛ ኪሳራ ለማድረስ አስተዋጽኦ ማድረጉ ታውቋል። ውጊያው የሁሉም ክፍለ ጦሮች የጋራ ተሳትፎና የተናበበና ኮሩ በወታደራዊ አመራር ጭምር ልቆ የታየበት በጠላት ላይ ፍጹም የበላይነት በመቀዳጀት ወራሪና ባንዶች መግቢያ መውጫ ያጡበትና ከፍተኛ ኪሳራ ያስተናገዱበት እንደሆነ ተገልጿል። በዚያው ወደ ውጊያ ራሱን ጥምር ብሎ የሚጠራው የአገዛዙ ስልጣን አስጠባቂ ጦር አድማ ብተና ሚሊሻና ፖሊስ ቢያንስ ከ30 በላይ ሲደመሰሱ ከ50 በላይ መቁሰላቸውን ከ10 በላይ እጃቸውን እየሰቀሉ መማረካቸውን ከ42 በላይ ነፍስ ወከፍ ክላሽ ጨምሮ ተተኳሽ ጭምር መማረክ መቻሉ ታውቋል። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ዛሬ መጋቢት 11 ቀን 2017 ዘመቻ አንድነት በወሎን አስታኮ ባወጣው በዚሁ መግለጫ ዘመቻው ተጠናክሮ እንደሚቀጥል አስታውቋል። ላስታ አሳምነው ኮር ላሊበላ ከተማ ዘልቆ መግባት እያደረገ ያለውን ከባድ ተጋድሎ ተከትሎ ጠላት በብዙ አቅጣጫ ተጨማሪ ኃይል ወደ ቦታው እያጓጓዘ ሲሆን ከራያ ቆቦ መርሳና ወልዲያ የሚመጣውን በመዝጋትና እንዳያልፍ ማድረግ ሁሉም የጠላት ኃይል ላይ በወሰዱት ያልታሰበ እርምጃ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን ጠላት በመድፍ ብረት ለበስና በዙ 23 የታገዘ ውጊያ ቢያደርግም ያሰበውን ማሳካት እንዳልተቻለ ታውቋል። ሌላ ከተማ ያገዛዙ ስልጣን አስጠባቂ ጦር ከዚህ ቀደም ወልዲያ ከተማ ላይ ፈጸመውን የባንክ ዘረፋ ዛሬ ሳንቃ ከተማ ላይ አባይ ባንክ ላይ 2 ማዳበሪያ ብር ዘርፎ መፈርጠጡን በተመሳሳይ በተለያዩ ከተሞች ያሉ ባንክ ሰራተኞችና ማናጀሮችን እያሰረና ጥሬ ገንዘብ በወራል እየጫነና እየዘረፈ መሆኑ ታውቋል። የአማራ ፋኖ በወሎ ቤተ አማራ ዞብላምባ ክፍለ ጦር የቃኝ ኃይል ዛሬ መጋቢት 11 ቀን 2017 ንጋት ላይ ራያ ቆቦ መንጀሎ ላይ ጠላትን በደፈጣ ጥቃት መውጫ መግቢያ በማሳጣት የጠላትን ግስጋሴ መክታት መቻሉን የአማራ ፋኖ በወሎ ቤተ አማራ የዘመቻ አንድነት ሁለተኛ ቀንን አስታኮ ባወጣው በዚሁ መግለጫ አስታውቋል። የአብይን 1000 ውሸት በዜሮ አጣፍተዋለች የተባለችው የዶክተር ደሳለኝ ጫኔ ጥያቄ ሰፊ መነጋገሪያ ሆኗል። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነትና ለአማራ ሕዝብ ያለው ግልጽ ጥላቻ አብይ አህመድ ዛሬ በፓርላማው መድረክ በግልጽ የበለጠ ያረጋገጠበት እንደሆነ ተገልጿል። ከ500 በላይ ፓርላማ አባላት በታደሙበት አንድ የፓርላማ አባል ብቻ የሕዝብን ጥያቄ ማሰማታቸው መነጋገሪያ ሆኗል። በአማራ ሕዝብ ላይ ጦርነት ያወጀው አብይ አህመድ አገሪቱን መምራት አለመቻሉና እርሱና ፓርቲው አገሪቱን ያስገቡ በት አጣብቂኝ ሰላማዊ ሰዎች እየጨፈጨፉ ዜጎች ከቦታ ቦታ መንቀሳቀስ አለመቻላቸውን በመግለጽ የቀድሞ የአብን ሊቀመንበርና የምክር ቤቱ አባል ዶክተር ደሳለኝ ጫኔ አብይ እንደ መሪ ፓርቲው እንደ ገዢ ፓርቲ ስልጣናቸውን እንዲለቁ ፓርላማው በህገ መንግስቱ መሰረት ኃላፊነቱን ባለመወጣቱ እንዲበተንና ጊዜያዊ የሲቪል አስተዳደር እንዲቋቋም ምርጫ እንዲካሄድ ጥሪ ያቀረቡ ሲሆን ይህንን ጥያቄ ተከትሎ አብይ አህመድ በአማራ ህዝብ ላይ ያወጀውን ጦርነት ህዝቡ ተባብሮ እስካልገታው ድረስ አጠናክሮ ለመቀጠልና በአገሪቱ ተጨማሪ ችግሮችና ጦርነቶችን ለማስከተል ወደኋላ እንደማይል በግልጽ አሳይቷል ተብሏል። ዶክተር ደሳለኝ ጫኔ ንግግራቸውን እንዳይቆረጥ ጭምር አስቀድመው በማሳሰብ አብይ አህመድ ለሰዓታት በኢኮኖሚ ስኬት፣ በሰላምና ደህንነት ጸጥታ አሳካሁት ያለውን የውሸት ሪፖርት በዜሮ አጣፍተውበታል የተባለውን ጥያቄያቸውን አቅርበው እውነተኛ የፓርላማ አባል መሆናቸውን አሳይተዋል ተብሏል። አብይ አህመድ አስቀድሞ የሚሰጠውና የሚያውቀውን ጥያቄ ዶክተር ደሳለኝ ጫኔ መጠየቃቸውን ተከትሎ የአማራ ህዝብ ህልውናን ለማጥፋት ያደረገውን ጦርነት ተከትሎ የደረሰበት ያለውን ሽንፈት መሰረት አድርጎ በርካታ ዓመታትን ብትዋጉ 4 ኪሎን አትቆጣጠሩም በማለት ስጋቱን ጭምር የገለጸበትን እርምጃ ተከትሎ ጥያቄውን ለምን ተነሳ በሚል ተጨማሪ ሰብአዊ መብት ጥሰትና አፈና ሊፈጽም ይችላል የሚሉ አስተያየቶችም ተከትለው ቀርበዋል። ጥያቄን እንደሚከተለው በንባብ አቀርባለሁ። ጠቅላይ ሚኒስትር አብይ ወደ መንበረ ስልጣን ከወጡበት ከመጋቢት 2010 ዓ.ም ጀምሮ እየተወሳሰቡ የሄዱት የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን በማይቻልበት ደረጃ ላይ ደርሰዋል። ብልጽግና መራሹ መንግስቶ የኢትዮጵያን ሕዝብ በሰላም ወጥቶ የሚገባበት፣ ነጋዴው ከቦታ ቦታ ተንቀሳቅሶ ሰርቶና ነግዶ የሚኖርበት፣ ገበሬው ምርጥ ዘርና ማዳበሪያ በወቅቱ አግኝቶ አርሶ የሚበላበት እንዲሁም ከተሜውን የሚቀብልበት ሁኔታ መፍጠር አልቻለም። የኢትዮጵያ ሕዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። የኑሮ ውድነቱ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኘው ወገናችን ከእጅ ወዳፍ የነበረውን ኑሮውን እንኳ መግፋት ወደማይችልበት ደረጃ ደርሷል። ኢኮኖሚው ታሟል። መካከለኛ ነዋሪ የነበረውም ተመቶ ወደ ድህነት ወለል ወርዷል። ስራ አጥነት ተስፋፍቷል። የሀገራችን የነገ ተስፋ የሆኑ ወጣቶችም ሀገራቸው ውስጥ ተስፋ በማጣታቸው ስደትን ብቸኛ ምርጫ አድርገውታል። ዜጎች በጸራራ ፀሐይ ይታገታሉ።
በሚሊዮን ብር ይጠየቅባቸዋል። የመንግስት የጸጥታ መዋቅር በተለይም ፖሊስ ደግሞ አማራዎችንና የአማራ ልሂቃንን የአማራ ህዝብ ጥያቄዎችን በማንሳታቸውና መንግስትን በተለያየ መንገድ በመተቸታቸው ብቻ የፈጠራ ወንጀል እየተሰጣቸው በማንነታቸው በጅምላ ይታሰራሉ፣ በጅምላ ይከሰሳሉ። ፍርድ ቤትም ነጻ ሲላቸው ፖሊስ ግለሰቦችን አስሮ ያቆያል። የኢትዮጵያ መልካ ፖለቲካ በሙሉ ያዳረሰ በሚባል ደረጃ ሀገራችን ሁሉም አካባቢዎች የደም ምድር ሆነዋል። ሙሉ አማራ ክልል አዲስ የጦርነት ቀጠና ተደርጓል። ከፊል ኦሮሚያ ክልል የጦርነት ቀጠና ሆኖ ባጅቷል። ትግራይ፣ አማራና አፋር ፋይዳ ባልነበረው የብልጽግናና የህወሓት የስልጣን ጦርነት ምክንያት ደቋል። ቤንሻንጉል፣ ጋምቤላ፣ አብዛኛው የደቡብ ኢትዮጵያ አካባቢዎችም ከሌሎች የተለየ አይደለም። በማህበራዊ ዘርፉም ቢሆን ወንጀል ተበራክቷል። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። እንደ ብልጽግና ሹማምንት አባባል ህጋዊ ድሃ ተደርገዋል። በሚሊዮን የሚጠጉ ዜጎችም በሰሜኑና በምዕራቡ የሀገራችን ክፍሎች በነበረው ጦርነትና ማንነት ተኮር ጥቃቶች የውስጥ ተፈናቃይ ሆነው የሰቆቃ ኑሮ ይገፋሉ። ባለፉት 5 ዓመታት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ተነጥቀዋል። ለዚህ ሁለንተናዊ ሀገራዊ ምስቅልቅል፣ ቀውስና ውድመት ወይም ሀገራዊ መክሸፍ ዋነኛ ተጠያቂው የብልጽግና መራሹ መንግስትና የእርስዎ የወደቀ አመራር ወይም ፌልድ ሊደርሽፕ ነው። ገዢው ፓርቲ በነቢብ ብልጽግናን አመጣለሁ እያለ ቢብል ቢገዘትም በተግባር ለኢትዮጵያ ህዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችም የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድን ነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌዴሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። በአሜሪካ የኢትዮጵያ ኤምባሲ በፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲባረሩ የተወሰነባቸው ኢትዮጵያን ተገን ጠያቂዎች ዙሪያ ማጣራትም መጀመሩን አስታወቀ። በዋሽንግተን አዲሱ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከዲደብሊው ጋር ባደረጉትም ቃለ ምልልስ የአሜሪካ አስተዳደር ህገወጥ ናቸው ያላቸውን ወደ 2 የሚጠጉ ኢትዮጵያን ተገን ጠያቂዎችን ማባረሩን ጠቅሰው ወደ 8 ለሚጠጉ ስደተኞች ጉዳይ ከኛ አኳያ ከአሜሪካ መንግስት ጋር እያጣራን ነው ብለዋል። በቀደመ አሰራር ተገን ጠያቂዎች በአገራቸው የሚደርስባቸውን ፖለቲካዊ፣ ሰብአዊ በደልን በመሸሽም በሶስተኛ አገር እንደ አሜሪካን ባሉ አገራት መሸሸጊያም ሲያደርጉም ተገን የሚሰጣቸው መንግስት ወይም እንዲሰጣቸው የሚጠይቁትም አስተዳደር ተገን ጠያቂዎቹ በደል ይደርስብናል ከሚሉት መንግስትም ስለ ግለሰቦቹ መረጃ መጠየቅም አይጠበቅበትም። ምክንያቱም ተገን ጠያቂዎቹ እውነተኛ ተገን ጠያቂዎች መሆናቸው ከግንዛቤ ውስጥ ቢገባም የሸሹበትም አገር የደህንነትም የኢሚግሬሽን የኤምባሲ ባለስልጣናትም ግለሰቡን ወይም ግለሰቧን በዘዴም እንደ ተራም ዜጋም የማይፈልግም ግለሰብ በመቁጠር በቀላሉም ለብቀላም ሊዳርጓቸው እንደሚችሉ መረጃዎችም ይገልጻሉ። ለአብነት ያህል ከዛሬ 15 ዓመት በፊትም አንድ የኢትዮጵያ የደህንነት ሰራተኛ ወደ ምዕራብ አውሮፓዊቷ ቤልጅየም ተጉዞም ጥገኝነትም ሲጠይቅ የቤልጅየም ኢሚግሬሽን ባለስልጣናትም የደህንነትም ሰራተኛውን መታወቂያውን ወረቀትም ፎቶኮፒ ለኢትዮጵያ ኢሚግሬሽን ክፍል በመላክም አረጋግጡልን የሚል ጥያቄም ሲያቀርቡ በወቅቱ የነበሩትም የህወሓት ኢህአዴግ የደህንነትም ኃላፊዎችም ግለሰቡን አናቀውም ተራጭ በርባሪ ነው የሚል ምላሽ መስጠታቸውን ተከትሎ ግለሰቡ ወደ ኢትዮጵያ መጥቶ ለከፍተኛ ግርፋትና እንግልትም ሊጋለጥ በተቃረበበት በመጨረሻው ደቂቃ ላይ የቀድሞ የነጻ ፕሬስ አባላት የአሁኑ የህብር ራዲዮ ጋዜጠኞችም ጉዳዩን ዓለም አቀፋዊ ትኩረትም እንዲያገኝ በማድረግ የቤልጅየም መንግስትም ለሰራው ጥፋትም ይቅርታም ጠይቆም ግለሰቡ የሞራል ካሳም ተሰጥቶትም ደህንነቱም እንዳይታወክም ዋስትና ማግኘቱ ይታወሳል።
የወራሪው ጦር አባላት የሆኑ የአማራ ብሔር ተወላጆች በህዝባቸው ላይ አገዛዙ እየፈጸመ ያለውን ጭፍጨፋ በመቃወም በመተማ ግንባር በተሰማሩበት ጦር ላይ እርምጃ በመውሰድ በክብር መሰዋታቸው ታውቋል። የአማራ ተወላጅ የሆኑ የአገዛዙ ስልጣን አስጠባቂ ወታደሮች አባላት በአማራ ህዝብ ላይ አገዛዙ ወራሪ ጦር እየተፈጸመ ያለውን ጥቃት ተከትሎ በተደጋጋሚ ቅሬታ ሲያነሱ እንደነበርና ይህን ተከትሎ ጫና ላይ የነበሩ ሲሆን እነዚህ ሁለት የቁርጥ ቀን ልጆች በህዝባችን ላይ የተከፈተው ጦርነት ሊቀጥል አይገባም በማለት በአካባቢው በነበረው ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦችና የነሱ አጋር ሆነው በጨፍጫፊነት የተሰማሩ ሌሎች ወታደሮች ላይ ድንገተኛ ተኩስ በመክፈት ከፍተኛ ጥቃት በመፈጸም ከ30 በላይ የደመሰሱ ሲሆን በመጨረሻ በክብር መሰዋታቸው ታውቋል። በጎንደር መተማ ሽፋ ስብሰባ ሲያካሂዱ ከነበረው ያገዛዙ ወታደሮች መካከል የሸዋና የጎንደር ተወላጅ የሆኑ ሁለት የአማራ ብሔር ተወላጅ ያገዛዙ ስልጣን አስጠባቂ ወታደሮች አባላት በአማራ ህዝብ ላይ ተጨማሪ ጥቃት ለማድረስ ሲያሴሩና ሲመክሩ እቅድ ሲያወጡ በነበረበት ወቅት በዚህ በመበሳጨት ሁለቱ ወታደሮች በተናበበ መንገድ በወገናችን ላይ ተጨማሪ ጥቃት ሊፈጸም አይገባም በማለት የወራሪውን ጦር አዛዦችና አጋሮቻቸው ላይ ጥቃት በመክፈት ከ30 በላይ መደምሰሳቸው ታውቋል። ወታደሮቹ በከፈቱት ተኩስ ከተገደሉት ከ30 በላይ አገዛዙ ስልጣን አስጠባቂ ወታደሮችና አዛዦቻቸው በተጨማሪ ቁጥራቸው 25 ይደርሳል የተባሉ ሌሎችም ቀላልና ከባድ የመቁሰል አደጋ የደረሰባቸው ሲሆን በስብሰባው ላይም የአማራ ህዝብን ለመጨፍጨፍ በተለይም የፋኖ ቤተሰቦችና የፋኖ ደጋፊዎች ናቸው በሚል ሁሉም ላይ መተኮስ አለባችሁ፣ ተጨማሪ ጭፍጨፋና ጫና በማድረግ የፋኖን ምሽግ እንደመስሳለን በሚል ህዝቡን እንደ ምሽግ በመቁጠር ህዝቡን ለመጨፍጨፍ ተጨማሪ እቅድ በማውጣት እየተነጋገሩ በነበረበት ወቅት ጀግኖቹ በወገናቸው ላይ ተጨማሪ ጥቃት እንዳይደርስ በማሰብ እርምጃ መውሰዳቸው ታውቋል። በእነዚህ ሁለት የአማራ ብሔር ተወላጅ ወታደሮች የተወሰደውን እርምጃ ተከትሎ ከነበሩት የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች መካከል መስመራዊ መኮንኖችን ጨምሮ ከፍተኛ አዛዦችን በስብሰባው ላይ እንደነበሩ ታውቋል። ጥቃቱ ከተፈጸመ በኋላ ሌሎች የአማራ ብሔር ተወላጅ የሆኑ መኮንኖችና ተራ ወታደሮች ትጥቃቸውን ፈተው እንዲታሰሩ የተደረገ ሲሆን አንዳንዶቹ ላይ ድብደባና በስም እየተጠራ በማንነታቸው ሳቢያ የማዋረድ እርምጃዎች እንደነበሩና ጥቃቱ ያልደረሰባቸው ሌሎች የጨፍጫፊው ሰራዊት አባላትና አዛዦች የበቀል እርምጃ ሊወስዱባቸው ይችላል የሚል ግምት እንዳላቸው ከአካባቢው መረጃውን የላኩልን ወገኖች ገልጸዋል። የአብይ አገዛዝ በጎንደር መተማ መስመር የፋኖ እንቅስቃሴ የጠናከረ መምጣቱን ተከትሎ በተደጋጋሚ ያደረጋቸው የወረራ እቅዶች መክሸፋቸውና ስልጣን አስጠባቂ ጦር ከዚህ ቀደም የፋኖን ጥቃት መቋቋም አቅቶት ከነመሳሪያው ለሱዳን ወታደሮች እጁን እስከ መስጠት መድረሱና መሳሪያቸውን አስረክበው እንዲመለሱ የተደረጉት ምርኮኛ ወታደሮች በአገዛዙ እርምጃ እንደተወሰደባቸው ጠቅሰን መዘገባችን አይዘነጋም። የፋኖ መሪዎች የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ከዚህ ቀደም ስቦ ማስከዳት በሚል ያቀረበውን ጥሪ ተከትሎ በህዝባቸው ላይ የተከፈተው ጥቃት የሚቃወሙ የአገዛዙ ስልጣን አስጠባቂ ወታደሮችና አመራሮች የህዝቡን ትግል እንዲቀላቀሉ ጥረት ሲደረግ የነበረ ሲሆን በአሁኑ ወቅት ግን ከስቦ ማስከዳት በተጨማሪ ቀንድሾ መውጣትን በተለያዩ ግንባሮች እየተስተዋለ ሲሆን የዛሬዎቹ ጀግና ወታደሮች በህዝባቸው ላይ የተፈጸመውን ጥቃት ተከትሎ ከወራሪው ጎን መሰለፋቸው ቆጭቷቸው የወሰዱት እርምጃ ታላቅ የጀግንነት ተግባር መሆኑን በአብይ ጦር ውስጥ ከፍተኛ ድንጋጤ መፈጠሩም ታውቋል። በአማራ ማንነቱ ሳቢያ የታሰረ የፖለቲካ እስረኛ በአገሪቱ የመጨረሻ ሰበር ሰሚ ችሎት በስር ፍርድ ቤት የተፈቀደለት ዋስትና ዛሬ ተረጋግጦ እንዲለቀቅ ቢባልም በአገዛዙ አቃቢ ህግና ገዳይ ናቸው በተባሉ አፋኝ የፌዴራል ፖሊሶች ታፍኖ ተወስዷል። ቤተሰቦቹና ጉዳዩን የሚከታተሉ የሰብአዊ መብት ተሟጋቾችና መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። የአብይ አገዛዝ በአማራ ማንነታቸው ሳቢያ ካጎራቸው በ10 ሺህ የሚቆጠሩ የህሊናና የፖለቲካ እስረኞች መካከል አቶ ኃይሌ ከበደ በመጀመሪያ ደረጃ ፍርድ ቤት በ100 ሺህ ብር ዋስትና እንዲፈታ የተሰጠውን ውሳኔ የአገዛዙ አቃቢ ህግ የሆነው አቶ ናትናኤል ስንታየው የተባለው በተደጋጋሚ የአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች ችሎት ላይ ጭምር በማንጓጠጥ ዳኞችን በማሸማቀቅ ጭምር የሚታወቅ ሲሆን ሰበር ሰሚ ችሎት እንደለመደው ዛሬ መጋቢት 11 ቀን 2017 ዓ.ም ዋስትናው ሊፈቀድለት አይገባም የሚል ተቃውሞ ቢያቀርብም የአገሪቱ መጨረሻ ነው የተባለው ሰበር ሰሚ ችሎት ዛሬ ዋስትናውን በማረጋገጥ እንዲለቀቅ የሰጠውን ትዕዛዝ በመቃወም ተደዋውሎ የፌዴራል ፖሊስ አፋኞች ናቸው የሚባሉትና አንዳንዶችን ከእስር ቤት እያወጡ ይገላሉ የሚባሉ እንዲመጡለት በማድረግ ቅሊንጦ ማረሚያ ቤት በራፍ ላይ ተፈታል ብለው መልሰው አፍነው በመውሰዳቸው ቤተሰቦቹ ስጋት ላይ መውደቃቸውን ከአገር ቤት ያገኘነው መረጃ ይገልጻል። ይኸው ናትናኤል ስንታየው የተባለው ያገዛዙ አቃቢ ህግ ዛሬም በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዋስትናው ውድቅ እንዲሆን ያቀረበውን ጥያቄ ተከትሎ ዳኞች ላይ ጫና ለማድረግ መሞከሩን ምክንያት በማድረግ በዳኞች
ዳኞች ምን ማለት ፈልገ ነው ከሰበር ውሳኔ በላይ ተብሎ ተክሳስ የተሰጠውና የአማራ ብሔር ተወላጅ የሆነ የፖለቲካ እስረኛ አቶ ኃይሌ ከበደ እንዲፈታ አዘናል የሚል ውሳኔ የሰጡ ቢሆንም ከቅሊንጦ ማረሚያ ቤት ውሳኔውን አክብረን ፈተናል በማለት በር ላይ ተደዋውሎ ያመጣቸው ፌዴራል ፖሊስ ገዳዮች ናቸው የተባሉ አፋኞች ይዘውት ወዳልታወቀ ቦታ እንደወሰዱት ተገልጿል። ከቅሊንጦ በር ላይ የወሰዱት መንግስታዊ ፖሊሶች አፍነው በመሰወርና በመግደል የሚታወቁ መሆናቸውን የአይን እማኞች ጭምር ማረጋገጣቸውና ይህንኑ ለቤተሰቦቹ መንገራቸው ከትሎ ቤተሰቦቹ ስጋት ላይ ወደቁ ሲሆን የፖለቲካ እስረኛው አቶ ኃይሌ ከበደ ከቅሊንጦ በር ላይ ታፍኖ ከተወሰደ በኋላ በፌዴራል ፖሊስና በተለያዩ ፖሊስ ጣቢያዎች ያለበትን ሁኔታ ለማጣራት ሞክረው ማግኘት አለመቻላቸው ታውቋል። በእንዲህ እንዳለ በቅሊንጦ የሚገኙ የአማራ ብሔር ተወላጅ የግፍ እስረኞች ላይ ከፍተኛ ጫና የተደረገ መሆኑንም ያገኘነው ተጨማሪ መረጃ ይገልጻል። ይኸው ናትናኤል ስንታዩ የተባለው አቃቢ ሕግ በአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይ ከፌዴራል ፖሊስ መርማሪዎች ጋር በመሆን ግፍ የሚፈጽም አቃቢ ሕግ ሲሆን አቃቢ ሕጉ በተደጋጋሚ በችሎት ላይ ጭምር የአማራ ህልውና ትግል ጋር በተገናኘ በአዲስ አበባ ባልታወቁ እስር ቤቶች ውስጥ እየማቀቁ የሚገኙ አማራዎች ከፌዴራል ፖሊስ ጋር በመሆን ኢሰብአዊ ድርጊት እየፈጸመባቸው እንደሚገኝ ቀን አቃቢ ሕግ ሌሊት በአማራ ብሔር ተወላጆች ላይ በተለያዩ ድብቅ እስር ቤቶች ውስጥ የሚፈጸሙ ማንነት ተኮር ጥቃቶችና ድብደባዎች የሚያካሄድና በትርፍ ሰዓቱ ደብዳቢ መሆኑን ከዚህ ቀደም የፖለቲካ እስረኞች ጭምር እንደሚያውቁት የተናገሩ ቢሆንም ዛሬም ድረስ በስራው ላይ መቀጠሉ ፍርድ ቤቱም ለጉዳዩ ትኩረት አለመስጠቱ ታውቋል። የሀገሪቱ የመጨረሻ ፍርድ ቤት ከእስር ተፈትሃል በ100 ሺህ ብር ዋስትና የተሰጠው ውሳኔ ተረጋግጧል ያለለት የፖለቲካ እስረኛው አቶ ኃይሌ ከበደ ህይወቱ አደጋ ላይ በመሆኑ መገናኛ ብዙሃንና የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ የዛሬው አፈና ያሳሰባቸው ወገኖች የላኩልን መረጃ ይገልጻል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት ለመቆጣጠር በቅርብ ርቀት ላይ እንደሚገኝ ተገለጸ። ብሔራዊ ጦር ከፈጥኖ ድራሽ ኃይሉ ጋር ለ2 ዓመት ገደማ ባደረጋቸው ውጊያዎች አንድ እርምጃ የተራመደበትን ድል መቀናጀቱን የአገሪቱ ብሔራዊ ቴሌቪዥን ጠቅሶም ሮይተርስ የዜና አገልግሎትም ገልጿል። በፈረንጆቹ ሚያዝያ 2023 በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ድራሽ ኃይሉ ወይም አርኤስኤፍ ውስጥ መዲናዋ ካርቱምን ጨምሮ አብዛኛውን የሱዳን አካባቢዎች በቁጥጥር ስር ያዋለ ሲሆን ከቅርብ ወራት ወዲህ ግን በነባሩ ጦርነቶች ግን የብሔራዊ ጦሩ በለስና እድል እየቀናው መሆኑን ተዘግቧል። በናይል ወንዝ ዳርቻ የሚገኘውን የሀገሪቱን ብሔራዊ ቤተ መንግስት ጨምሮ አብዛኛውን የካርቱም ክፍል ለመቆጣጠር ብርቱ ውጊያም እየተደረገ ሲሆን በቅርቡ በሱዳን የትይዩ መንግስትም መመስረቱን ያወጀው የፈጥኖ ድራሽ ኃይሉ ቡድን መንትያውን የኦምዱርማን ከተማን ጨምሮ በካርቱም ያለውን ይዞታውን ላለማስነጠቅ ብርቱ ፍልሚያ ከማድረግ ባሻገር በዳርፉር የምትገኘውን የአልሻፈር ከተማን ከብሔራዊ ጦር ኃይሉ ለመንጠቅም እየተዋጋ እንደሚገኝ ሮይተርስም በዘገባው ላይ አክሏል። ብሔራዊ ጦሩ መዲናዋ ካርቱም መቆጣጠርን በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚናም ይኖራልም ተብሎ ተገምቷል። በዚህ እንዳለ የፈረንሳዩ ዜና አገልግሎት ኤፍፒ ወታደራዊ ምንጮችን ጠቅሶ እንደዘገበው የጀነራል አልቡርሃን ወታደሮች በአሁኑ ወቅት ፕሬዝዳንታዊ ቤተ መንግስቱን ለመቆጣጠር በትንሹ 500 ሜትር ርቀት ላይ እንደሚገኙም ጠቅሶም ግስጋሴያቸውን ባቀጣጠሉበትም መንገድ የፈጥኖ ደራሹም ታጣቂዎችም ይጠቀሙባቸው የነበሩ 30 ወታደራዊ ተሽከርካሪዎች ከማዕከላዊ ካርቱም ወደ ደቡብ አቅጣጫ ለመሄድ በተንቀሳቀሱበት ወቅት በመከላከያ ሰራዊቱ ውድመትን ደርሶባቸዋል። የከባድ መሳሪያና የፈንጂም ፍንዳታዎችም እየተሰሙ ይገኛሉ ብሏል። በአማራው የህልውና ትግል ላይ ያተኮረ የመጀመሪያው ሳይንሳዊ ዓለም አቀፍ ጉባኤ ሊካሄድ ነው። በጆርናል ኦፍ አማራ የተዘጋጀው የመጀመሪያው ዓለም አቀፍ ሳይንሳዊ ጉባኤ ማርች 22ና 23 2025 ቅዳሜና እሁድ አርሊንግተን ቨርጂኒያ ይካሄዳል። ይህ ጉባኤ በአማራ ህልውና ትግል ዙሪያ በምሁራን ጥናታዊ ጽሑፍ ቀርቦ ውይይት የሚደረግበት ነው። በሳይንሳዊ ጉባኤው ከአማራ ህልውና ስጋትና ትግል ጋር ተያያዥ በሆኑ አንኳር ታሪክና ቅርስ፣ የማህበራዊና ኢኮኖሚያዊ ተግዳሮቶች፣ የሰብአዊ መብቶችና ፍትህ እንዲሁም ተለዋዋጭ ፖለቲካዊና የደህንነት ሁኔታዎች ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። በተጨማሪም ምርጥ ተሞክሮዎችና የተገኙ ልምዶች ይዳሰሳሉ። እርስዎም መጥተው ከምሁራኑ ይተዋወቁ፣ ይወያዩ፣ ሐሳቦችን ይለዋወጡ፣ ይመካከሩ። በዚህ ታሪካዊ ዓለም አቀፍ ሳይንሳዊ ጉባኤ ለመታደም ኤቨንት ብራይት ዌብሳይት ጋር በመሄድ አማራ ኮንፈረንስ ብለው በመፈለግ ወይም ይሄንን QR ኮድ ስካን በማድረግ ይመዝገቡ። መቀመጫው የተወሰነ ነው። ቀድመው ይመዝገቡ። ማርች 22 እና 23 ለሁለት ቀናት የሚካሄደው ጉባኤ አድራሻ
አሶሲሽን ኦፍ ዩናይትድ ስቴትስ አርሚ 2425 ዊልሰን ብሉቫርድ አርሊንግተን ቨርጂኒያ ዚፕ ኮድ 22201 የመኪና ማቆሚያ ከህንፃው ስር አለ። የአማራ ማህበራት ተቋማትና ምሁራን የዚህ ታሪካዊ መድረክ አጋሮች ናቸው። በጆርናል ኦፍ አማራ አድራሻዎች ይደውሉ፣ ይጻፉ፣ ይመዝገቡ። ጆርናል ኦፍ አማራ @gmail.com ይመዝገቡ። ጆርናል ኦፍ አማራ አን አፊሊየት ኦፍ ዘ አማራ ፕሮፌሽናልስ ዩኒየን። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያን በሞት መቅጣቷን አስታወቀች። የተገደሉትም ሁሉም ግለሰቦችም ጥምር ዜግነት ወይም ዱዋል ሲቲዝንሺፕ ያላቸው ሲሆኑ ማንነታቸው ይፋ እንዳልተደረገ የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ ለመገናኛ ብዙሃን ተናግረዋል። በካናዳ የሚገኘው የቻይና ኤምባሲም ቃል አቀባይ ካናዳም ኃላፊነታቸውን የጎደሉ አስተያየት ከመስጠትም እንድታቀብ ሲሉም አሳስበዋል። ለዓመታት ግንኙነታቸው ሻክሮ የነበረው ቻይናና ካናዳም ሁለቱ አገራትም የበለጠ ውጥረት ውስጥም ሊገቡ ይችላሉም ተብሎም ተሰግቷል። የቻይና ውጭ ጉዳይ ሚኒስትር በበኩሉም በሕጉ መሰረትም እርምጃ መወሰዱን የገለጸም ሲሆን ኤምባሲው በበኩሉ ለወነጀላቸው ጠንካራና በቂ ማስረጃዎችም አሉ ብሏል። ኤምባሲው አክሎም ካናዳም የቻይናን የፍትህ ሉዓላዊነትም እንድታከብርም ሲል ማሳሰቡም ተገልጿል። ቻይናም የጥምር ዜግነትም ጽንሰ ሐሳብ የማትቀበል ሲሆን በአደንዛዥ እጽ ወንጀሎች የተከሰሱ ሰዎችን በከባድም እንደምትቀጣም መረጃዎችም ይገልጻሉ። ሆኖም የውጭ አገራት ዜጎችን በሞት መቅጣትም ለቻይናም ቢሆን የተለመደም አይደለም የተባለም ሲሆን የውጭ ጉዳይ ሚኒስትሯም የግለሰቦቹን ክስም ለወራት በቅርበትም ሲከታተሉት እንደነበረና የቀድሞው ጠቅላይ ሚኒስትር ማለትም የካናዳው ጀስቲን ትሩዶን ጨምሮ ሌሎችም ባለስልጣናት ጋር በመሆን የሞት ቅጣቱን ለማስቀየር መሞከራቸውም ተገልጿል። በካናዳ ዜጎች ላይ የቻይና ባለስልጣናት የፈጸሙትም ኢሰብአዊ የሞትም ቅጣትም ለካናዳም የማነቃቂያም ደውል ሊሆን ይገባል ሲል የመብት ተሟጋቹም አምነስቲ ኢንተርናሽናል ገልጿል። ለተጎጂ ቤተሰቦችም ጥልቅ ሐዘን ተሰምቶናል። እናም በዚህ በማይታሰብ ባለው ሁናቴም ሐዘን ላይ የወደቀ ቤተሰቦችም ልባችን ከናንተ ጋር ነው ሲልም አምነስቲም አስታውቋል። አምነስቲ በዚህ መግለጫውም በቻይና የሞት ቅጣትም ተፈጻሚ ሊሆንባቸው ያሉም የካናዳ ዜጎችም እንዲሁም በእስር ቤት ውስጥ የት እንደደረሱ ለማይታወቁም ሐሳቦችን ከናንተ ጋር ነው ሲልም ገልጿል። በፈረንጆቹ አቆጣጠር በ2019 የካናዳ ዜግነት ያለው ሮበርትም ላይከድም ሼሊንገበርግ በቻይና በአደንዛዥ እጽ ዝውውር ወንጀል ተይዞም የሞት ፍርድ የተፈረደበት ሲሆን የካናዳ መንግስት ይህንን ያወገዘም ሲሆን ጉዳዩም መነጋገሪያም ሆኖ እንደነበረም ይታወሳል። ግለሰቡም በአሁኑ ወቅት የሞት ቅጣትም ተፈጻሚ ከሆነባቸው ካናዳን መካከል አልተካተተም። በጠንካራ ማውገዛችን ከመቀጠላችን በተጨማሪ በተመሳይ ሁኔታም ላሉም ካናዳውያን ምህረትም እንጠይቃለንም ሲል የአምነስቲ ኢንተርናሽናል በመግለጫው አስታውቋል። ካናዳም የቻይናን የቴሌኮም ስራ አስፈጻሚ ሚንግ ዋንዙን በአሜሪካም አሳልፋችሁም ሰጠችሁብኝ ጥያቄም በፈረንጆቹ 2018 መያዟን ተከትሎ የሁለት ሀገራት ግንኙነትም መሻከሩ ከዚህ ቀደም መዘገባችን ይታወሳል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉ ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተው የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ አስተዋጽኦ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተው ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ለመከላከል ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።